ጤና ይስጥልን እንዴት ቆይታችኋል? የተወዳጁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። የዕለተ አርብ ዜና ኢትዮጵያችን ከቀኑ 6 ሰዓት ሆኖ እስከ 8 ሰዓት ድረስ ከእናንተ ጋር ሊዘልቅ ተጀምሯል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና ሮዛ መኮንን አብረናችሁ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን ማስተዋወቃችሁ። ትምህርት ቤቶች የሰላም ግንባታ ሂደት ውስጥ ሚናቸውን ሊወጡ እንደሚገባ ተገለጸ። የትምህርት ማህበረሰብ ለሰላም በሚል መሪ ሀሳብ በአዳማ ከተማ ውይይት እየተደረገ ነው። አብሮነትን ለመሸርሸር ከውስጥና ከውጭ የሚጠነሰሱ ሴራዎችን በአንድነት ማክሸፍ መቻላቸውን በአማራ ክልል ኦሮሞ ብሔረሰብ አስተዳደርና የሰሜን ሸዋ ዞን አጎራባች አካባቢዎች የሚገኙ ነዋሪዎች ተናገሩ። በሚዛን አማን የተሰራው የኮሪደር ልማት የከተማዋን ገጽታ ከመቀየር አልፎ ማህበራዊ መስተጋብር ማጠናከሩ ተገለጸ። ከውጭ ተርኪዬ ሁለተኛው ምዕራፍ የጋዛ የሰላም ድርድር እንዲጀመር ጥረት እያደረገች መሆኑ ተገለጸ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያችን ወደ ስፖርትና ቢዝነስ ጉዳዮችም ወደ ኋላ ላይ የሚሻገር ይሆናል። በአበይትነት ምን ጉዳዮችን ሰንዷል ካላችሁ ቶክሮች በቢዝነስ አብርሃም ተስፋዬ በስፖርቱ አበይቶቹን ያስተዋውቋችኋል። ጤና ይስጥልን ክቡራን ተመልካቾቻችን፣ ከቢዝነስ ዜናዎች ከያዝናቸው ዜናዎች መካከል የኢንዱስትሪ ሚኒስትሩ መላኩ አለበልና ሌሎች የፌዴራልና የአማራ ክልል የስራ ኃላፊዎች በባህር ዳር ከተማ በሚገኙ አምራች ኢንዱስትሪዎች ጉብኝት አድርጓል። የእነዚህን ዜና ዝርዝር ይዘናል። በመከተልም የደቡብ ኢትዮጵያ ክልል ገቢዎች ቢሮ ሁለተኛውን ዙር የግንባር ቀደም ግብር ከፋዮች የእውቅናና የሽልማት መርሃ ግብር በአርባ ምንጭ ከተማ ተካሂዷል። ይህን የተመለከተ ዜናም ይዘናል። የዕለቱን የውጭ ምንዛሬ ተመንና ተያያዥ የግብይት መረጃዎችንም አካተናል። ከቆይታ በኋላ እንመለሳለን። በስፖርታዊ ጉዳዮቻችን ከመጀመሪያው በአገር ውስጥ ጉዳያችን የሲቢ ኢትዮጵያ ፕሪሚየር ሊግ ጉዳይ እናነሳለን። ከኢትዮጵያ ዋንጫ ቆይታ በኋላ የሲቢ ኢትዮጵያ ፕሪሚየር ሊግ መርሃ ግብር ዛሬ ይጀምራል። እነዚህን ጨዋታዎች ወደ እናንተ እናደርሳለን። የአፍሪካ ዋንጫ የፊታችን እሁድ ይጀምራል። የኢትዮጵያ ቴሌቪዥንና አፍሪካ ዋንጫ ያላቸው ትስስር ምን ይመስላል የሚለውን ጉዳይ ወደ እናንተ እናደርሳለን። ከዛም በዘለለ በአፍሪካ ዋንጫው የምድብ መርሃ ግብሮች ውስጥ ያሉ ተጋጣሚዎች ያሉበት ቁመናስ በምን አይነት መልክ ይገኛል የሚለውን ጉዳይ ዛሬ ወደ እናንተ የምናሻገር ነው የሚሆነው። ከአፍታ ቆይታ በኋላ በስፖርታዊ ጉዳዮች አብርሃም ተስፋዬ ዳግም ተመልሼ ነው። ከዜና ኢትዮጵያ ጋር እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ እናልፋለን። አብሮነትን ለመሸርሸር ከውስጥና ከውጭ የሚጠነሰሱ ሴራዎችን በአንድነት በማክሸፍ ሰላማችንን መመለስ ችለናል ሲሉ በአማራ ክልል ኦሮሞ ብሔረሰብ አስተዳደርና የሰሜን ሸዋ ዞን አጎራባች አካባቢዎች የሚገኙ ነዋሪዎች ተናገሩ። በአማራ ክልል ኦሮሞ ብሔረሰብ አስተዳደርና የሰሜን ሸዋ ዞን አጎራባች አካባቢዎች የሚገኙ ነዋሪዎች በወቅታዊ የሰላም ጉዳዮች ዙሪያ ውይይት አካሂደዋል። ሳሙኤል ወርቃየው በጉዳዩ ላይ ተጨማሪ ዘገባ አለው። በአማራ ክልል በሰሜን ሸዋ ዞንና ኦሮሞ ብሔረሰብ አስተዳደር አጎራባች አካባቢዎች የሚገኙ ነዋሪዎች የክልሉና የዞኑ ከፍተኛ አመራሮች በተገኙበት በወቅታዊ የሰላም እንዲሁም አብሮነትን በሚያጠናክሩ ጉዳዮች ዙሪያ መክረዋል። በአካባቢው ከ2 ዓመት በፊት በውስጥና በውጭ ተላላኪዎች አማካኝነት ግጭቶች በመፈጠራቸው ሰብአዊ፣ ኢኮኖሚያዊና ማህበራዊ ጉዳቶች ደርሰው እንደነበር በውይይቱ ተነስቷል። አሁን ግን እነዚህ አጎራባች አካባቢዎች የሚገኙ ነዋሪዎች የአጥፊዎችን እኩይ ዓላማ በመረዳትና በአብሮነት በመቆም ሰላማችንን መመለስ ችለናል ብለዋል። ሰላሙ ጥሩ ነው። አሁን በጣም ጥሩ ነው። ነገሶን እየገባን ነው። ነገሶኛ ውስጥ እየገቡ ነው። አንድ ላይ ያረስን ነው። አንድ ላይ እያመረትን ነው። የነሱን ንብረት እኛ እየጠበቁ አብሽሩ ብለን እነሱም ደግሞ እኛን እያመሰገኑ አብረን እየኖርን ነው። ኦሮሞና አማራ እንደ ልባችን ተደበላልቀን ተገበያይተን ነው የምንለያየው። የሰላሙ ሁኔታ በጣም ጥሩ ላይ ነው። አሁን በጣም ሰላም ነው፣ ጥሩ ላይ ነን። አዝመራም ዘንድሮ በሰላም አለምንም እንትን ከብት መረበሻ የለም፣ ጦርነት የለም፣ አለምንም እንትን በቃ በሰላም ወደ ቤት ገብቷል ህዝቡ ማለት ነው። በአካባቢው ሰውነትን በማስቀደም አብሮነት ላይ በመስራታችን ተጠንሰው የነበሩ ሴራዎችን ማክሸፍ ተችሏል ያሉት ደግሞ የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ አለማየሁ ናቸው። የጂሌ ሚኒሻ፣ የጂሌ ሰላም አስከባሪ፣ የጂሌ ጸጥታ መዋቅር
የኤፍራታ ግድም ተናባችሁ በመስራታችሁ ምክንያት ጽንፈኝነት የሆነ ቦታ ላይ ሲጀመር ሆ ብሎ ዳር እስከ ዳር ቀጣናውን ወደ ጦርነት የሚያስገባበት ምቹ ሁኔታ ማስቀረት ችላችኋል ማለት ነው። ይሄ እንደ ህዝብ ያስመሰግናችኋል፣ እንኮራባችኋለን። ኢትዮጵያ ትኮራባችኋለች። በባለፉት 2 ዓመታት የሰራነውን ስራ አሁንም ተደማሪ ስራ በቀጣይ መስራት ያስፈልጋል። የኦሮሞ ብሔረሰብ አስተዳደር አስተዳዳሪ አቶ አህመድ አሊ በበኩላቸው በሁለቱ ዞኖች አጎራባች አካባቢዎች ሊከፋፍሉን የሚተጉ ኃይሎችን በአንድነት ቆመን በመታገል የታየውን ሰላም አስተማማኝ አድርገን መቀጠል ይኖርብናል ብለዋል። የምታውቁት ሸኔም ፋኖም ለሆዳቸው የሚያድሩ የትኛውም አካባቢ የማይወክሉ የኢትዮጵያ ጥላት የህዝቦቻችን ጥላት ሌቦች ናቸው። ህዝባችን በጋራ መታገል በጀመረበት ሰላሙ መመለስ ችሏል። መላ ህዝባችን በዚህ ዓመት ሙሉ በሙሉ ከመሃላችን ጠራርገን አወጥተን አንጻራዊ ሰላም የሚባለው ማቆም አለብን። ወደ አስተማማኝ ሰላም ይሄ ቀጠና መምጣት መቻል አለበት። የአካባቢው ማህበረሰብ ከመንግስት ጋር ተቀናጅቶ በመስራቱ ሰላም ማስፈን በመቻሉ የተለያዩ የልማት ፍላጎቶች እየተንጸባረቁ ነው ያሉት በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ዶክተር ድረስ ሳህሉ በአካባቢው የሚገኙ ጸጋዎችን በመጠቀም የተለያዩ የመስኖ ፕሮጀክቶችን ወደ ስራ ለማስገባት እየተሰራ ነው ሲሉ ገልጸዋል። መልማት አለብኝ ብሎ መቆጨት፣ መናደድ፣ ልማት ይምጣልኝ ብሎ እኔ ጤነኛ የሆነ ሀሳብ ነው። በዚህ ልክ ደግሞ ጽንፈኝነትን መጸየፍና ማውገዝ በተግባር የሚገለጽ በድርጊት የሚገለጽ ስራ ስትሰሩ ደግሞ ጀግኖች ትሆናላችሁና ከቃሉ ጀምሮ እስከ ኤፍራታ ግድም ድረስ የሚደርሰው ሸለቆ የተጠናው የውሃ ጉድጓድ እንዴት ሆኖ ወደ ልማት መግባት እንዳለበት የጥናት ስራ ተሰርቷል። የሰርቬይ ስራ ተሰርቷል። የኃይል አቅርቦት ችግር ስለሆነ ወይ በሶላር አለበለዚያ የኤሌክትሪክ ግሪድ ባለበት ደግሞ በትራንስፎርመር ስበን ለማልማት እየለፋን ስለሆነ በቅርብ ጊዜ ምላሽ ያገኛል የሚል እምነት አለኝ። እንደ አማራ ሚዲያ ኮርፖሬሽን ዘገባ በውይይት መድረኩ በሁለቱ ዞኖች አጎራባች አካባቢዎች የሚገኙ ነዋሪዎች ሰላምን ዘላቂ ለማድረግ በአብሮነት የጀመሯቸውን ስራዎች አጠናክረው እንደሚቀጥሉ ገልጸዋል። ዝርዝር ዘገባዎቻችን ቀጥለዋል። የሚዛን አማን ኮሪደር ልማት የከተማዋን ገጽታ በእጅጉ የቀየረና ለኑሮ ምቹ የሆነ ሁኔታን የፈጠረ ነው ሲሉ የከተማዋ ነዋሪዎች ተናገሩ። በልማቱ ላይ የአካባቢው ነዋሪዎች እያበረከቱ ያለውን አስተዋጽኦ ተጨማሪ አቅም መፍጠሩን ደግሞ የከተማዋ አስተዳደር አስታውቋል። ሰለሞን ባረና ከተሞች ጽዱና ለነዋሪዎች ምቹ እንዲሆኑ በመደመር መንግስት የተጀመረው የኮሪደር ልማት ስራ ጉልህ አስተዋጽኦን እያበረከተ ይገኛል። በዚህ ሂደት ተጠቃሚ የሆኑ ነዋሪዎችም አካባቢያቸውን ለማልማት በስራው ላይ ተሳትፏቸው እያደገ መጥቷል። በደቡብ ምዕራብ ኢትዮጵያ ክልል ሚዛን አማን ከተማ እየተከናወነ የሚገኘው የኮሪደር ልማት ስራም የከተማዋን ገጽታ በማሻሻል ተጠቃሚ እንዳደረጋቸው ነዋሪዎች ገልጸዋል። በአጠቃላይ የከተማውን ገጽታ እንዲሁም የህብረተሰቡን የኑሮ ሁኔታችን ውስጥ ያሻሻለ ነው የሚባል ደረጃ ላይ ነው ያለው። የኮሪደር ልማቱ በከተማዋ የፈጠረውን መነቃቃት ይበልጥ ለማጎልበት አስፈላጊውን እገዛና ተሳትፎ አጠናክሮ መቀጠላቸውንም አመላክተዋል። ሁሉ ነገር እየለማ በሚመጣ ነገር በማየው ነገር ቤቴም እንዳፈር በራሴ አምኜ ነው በቃ መሆን አለበት። እንዲሁም በእኔ የተነሳ ቤቱን ልማቱን መቋረጥ አይችልም፣ ማፍረስ አለብኝ። አፍረስ የምትሉኝ ብዬ ነው ያፈረስኩት። ራሴን የምገነባው እንደውም ተጨማሪ ሌሎች ሁኔታዎችም ያስገድዱን ያለ ይህንንም ያሳመር እንድንሰራ በጋራ ተማምነን ከከንቲባው ጋራ እየሰራን ነው የምንገኘው ማለት ነው። የሚዛን አማን ከተማ ከንቲባ ኢንጂነር ሰለሞን ሌዊ በበኩላቸው ከ55 ሚሊዮን ብር በላይ በሆነ የህብረተሰብ ድጋፍ ከ1.6 ኪሎ ሜትር በላይ የኮሪደር ልማት ስራ እየተሰራ ይገኛል ብለዋል። በተለምዶ ከማዘጋጃ ቤት አንስቶ እስከ 4 ማዕዘን ያለውን ቦት ሳይድ ወደ 1.6 ኪሎ ሜትር የሚሆነውን በህብረተሰብ ተሳትፎ ነው እየሰራን የምንገኘው። ይሄም ወደ 55 ሚሊዮን ብር የተገመተ ፕሮጀክት ነው ማህበረሰቡ እየሰራልን ያለው። ይህ ማህበረሰብ ቤቱን አፍርሶ ድንበሩን ለቆ ኮሪደሩን ክፍት ብቻ አይደለም ያደረገው፣ ገንብቶ ለማህበረሰብ ለመስጠት እጅግ በጣም ደስተኛ ሆኖ ተሽቀዳድሞ እየሰሩ ነው። የኮሪደር ልማቱ ለከተማው ሁሉን አቀፍ እድገት ምቹ ሁኔታን ከመፍጠሩም በላይ በአካባቢው የህብረተሰቡን ነባራዊ አስተሳሰብ ለመቀየር ማስቻሉንም ከንቲባው አስገንዝበዋል። የኮሪደር ልማት በጣም ትልቁ በሚዛን አማን ከተማ አስተዳደር ላይ የኛን ከተማ ነዋሪ አስተሳሰብ በእጅጉ የቀየረ ከከተማ ጋር ተያይዞ ከተሜነትን የመለማመድ የመጓጓት የተሻለ ከተማ ውስጥ የመኖር ሰፈሩ እንዲቀየር መንደሩ እንዲቀየር የመፈለግ አስተሳሰቦችን በሰፊው የቀየረ ነው። በሚዛን አማን ከተማ በመጀመሪያው ምዕራፍ ወደ 1 ኪሎ ሜትር የሚጠጋ ኮሪደር የለማ ሲሆን
በሁለተኛው ምዕራፍ ከ3.4 ኪሎ ሜትር በላይ የሚሆን የኮሪደር ልማት ስራም እየተከናወነ ይገኛል። የከተማ አስተዳደሩ ለዚሁ ተግባር ከ300 ሚሊዮን ብር በላይ በጀት መድቦ እየሰራ እንደሚገኝም ተጠቁሟል። በዲላ ከተማ ዶንቦስኮ ካቶሊክ ትምህርት ቤት የአይሲቲ መምህር የሆኑት አንዷለም ጸጋዬ የ5 ሚሊዮን ኮደርስ ስልጠናን ተማሪዎች እንዲወስዱ የተለያዩ እድሎችን አመቻችተዋል። መምህሩ የኮሮና ቫይረስ መከሰትን ተከትሎ የነበረውን የቤት ውስጥ ቆይታ ወደ መልካም አጋጣሚ በመቀየር የተለያዩ የኮዲንግ ስልጠናዎችንም በኦንላይን መውሰድ ችለዋል። ከሪፖርተራችን አስረሳ ወገሺ ጋር የስራ ተሞክሯቸውን በተመለከተ ቆይታ አድርገዋል። ከራስ አንደበት እንዲንከታተል ስሜ አንዷለም ጸጋዬ ይባላል። የዲላ ዶንቦስኮ ካቶሊክ ሁለተኛ ደረጃ ትምህርት ቤት የአይሲቲ መምህር ነኝ። በዓለም አቀፍ ደረጃ የኮቪድ ክስተት ነበር። ኢንተርኔትን በመጠቀም ኦንላይን ላይ የሚኖሩ የተለያዩ ስልጠናዎችን ወስድ ነበር። ከዛ በጣም ትኩረትን የሳበው የኮዲንግ ስልጠና ነው። ከዛ ትምህርት ቤት ሲጀመር ስልጠናውን ጀመርን። በማዕከል ደግሞ በክቡር ጠቅላይ ሚኒስትር 2016 ሐምሌ ወር ላይ የ5 ሚሊዮን ኮደርስ ኢኒሼቲቭ ላውንች ሲደረግ ከህፃናት አለፌ በየክፍል ደረጃቸው ያሉ በተለይ 11 ክፍሎችም ስልጠናውን ወስደው ዓለም አቀፋዊ ስልጠናውን ወስደው ሰርቲፊኬት እንዲያገኙ ጭምር አሁን 8ኛ ዙር ላይ ደርሰናል። እስካሁን ከ300 በላይ ተማሪዎች እዚህ ስልጠና ላይ አልፈዋል። የ5 ሚሊዮን ኮደርስ ኢኒሼቲቭን ፕሮግራም ስልጠና ወስደው አብዛኛው ተማሪዎች ስለ ኮዲንግ መሰረታዊ ግንዛቤ ያላቸው ይሄ ኢትዮ ኮደርስ ኢኒሼቲቭን ከመደገፍ አንጻር እኔ የምከተለው ከትምህርት ስርዓቱ ጋር የተገናኙት ስልጠናዎች ላይ ትኩረት አደርጋለሁ። ከአራቱ ስልጠናዎች ለምሳሌ ኤአይ አለ፣ ፋንዳሜንታል ፕሮግራሚንግ አለ። እነዚህ ደግሞ በ11ኛ እና በ12ኛ ክፍል የአይቲ መጽሐፍት ውስጥ የተካተቱ ቶፒኮች ናቸው። ተማሪዎች ከህፃናታቸው ጀምረው ፕላትፎርሞችን፣ ሶፍትዌሮችን እየሰሩ እየተለማመዱ ሲያድጉ ወደፊት ምንም አይነት የቴክኖሎጂ ለውጥ ቢኖር ለዛ ዝግጁ ነው የሚሆኑት። ይህን ከግምት በማስገባት አንዳንድ ሀገራት ኮዲንግ የሚለውን ትምህርት በትምህርት ስርዓታቸው ውስጥ አስገብተዋል። ከአንድ ደረጃ ጀምሮ ለምሳሌ ኬንያን ለምሳሌ መውሰድ ይቻላል። ተመሳሳይ ኢኒሼቲቭ ህንድም ሳውዲ አረቢያም ወስደዋል። አሁን በ5 ሚሊዮን ኮደርስ የቀረበው ስኪል አንዱ ነው። ዌብሳይት ዲዛይን ሊሆን ይችላል፣ የኤአይ ላይ ሊሆን ይችላል፣ የሞባይል አፕሊኬሽን ማበልጸግ ሊሆን ይችላል፣ የግራፊክስ ዲዛይን ስልጠናዎች ሊሆን ይችላሉ። እነሱን ስልጠና ይዘን ስራ የምንፈጥርበት እድል በጣም ሰፊ ነው። በዓለም አቀፍ ደረጃ የቴክ ኢንዱስትሪ ብዙ የሰው የስራ እድል በመፍጠር ይታወቃል። ከዛ አንጻር ወጣቶች ወደዚህ ላይ ቢሄዱ ትኩረት ቢያደርጉበት የበለጠ ተጠቃሚ ይሆናሉ ብዬ አስባለሁ። በትንሽ ኢንቨስትመንት የራስ የስራ እድልም መፍጠር የሚችል ስለሆነ ለሀገር ትልቅ ጠቀሜታ አለው ብዬ አስባለሁ። ቀጥለናል። ትምህርት ቤቶች የሰላም ግንባታ ሂደት ውስጥ ሚናቸውን ሊወጡ እንደሚገባ ተመላከተ። ትውልዱ የሰላም ጽንሰ ሀሳብ በአግባቡ እንዲረዳ ትምህርት ቤቶች በስብዕና መቅረጽ ላይ በትኩረት ሊሰሩ እንደሚገባም ተገልጿል። የትምህርት ማህበረሰብ ለሰላም በሚል መሪ ሀሳብ በአዳማ ከተማ ውይይት እየተደረገ ነው። እዚሁ ርዕሰ ጉዳይ ላይ ተጨማሪ መረጃዎች ልታደርሰን ሪፖርተራችን መስከረም ቸርነት ሁኔታውን ስትከታተል ቆይታለች። አሁን ደግሞ በቀጥታ መስመራችን ላይ ትገኛለች። ከሷ ጋር እንቆያለን። እንዴት ውለሻል መስከረም? እንግዲህ ቀደም ሲል እንዳልነው በሰላም ግንባታ ሂደት ውስጥ በተለይ ትምህርት ቤቶች ምን ሚና አላቸው? በምንስ መልኩ ነው ያላቸውን ሚና ሊወጡ የሚገባው ተባለ? አመሰግናለሁ ሮዛ። የሰላም ሚኒስቴር ከትምህርት ሚኒስቴር የሚመለከታቸው ባለድርሻ አካላት ጋር በጋራ በመሆን ትምህርት ለማህበረሰብ ሰላም በሚል ጉዳይ ላይ ምክክር ወይም ውይይት እያደረገ ነው የሚገኘው። ትምህርት ቤቶች በሀገሪቱ ሁለንተናዊ ሰላም ላይ የሚኖራቸውን ሚና በምን መልኩ መደረግ አለበት የሚለው ላይ ነው ይህ ትኩረት ያደረገው። እንግዲህ እንደሚታወቀው ሰላም ሚኒስቴር በአጠቃላይ እንደ ሀገር ሰላምን ለማስፈን እንዲሁም ሰላምን ዘላቂ ሰላም እንዲመጣ በማድረግ ሂደት ውስጥ እንግዲህ ከሚመለከታቸው የተለያዩ ባለድርሻ አካላት ጋር በተለያዩ ጊዜዎች ሲሰራ መቆየቱም የሚታወቅ ነው። በዛሬው ዕለትም እንግዲህ ትምህርት ላይ በተለይ ከሰላምን ለማስጠበቅ ትምህርት ወሳኝ ከመሆኑ ጋር ተያይዞ እንግዲህ ከትምህርት ሚኒስቴር ባለድርሻ አካላቶች ጋር ውይይት እየተደረገ ነው የሚገኘው ማለት ነው። በዚሁ መድረክ ላይ ንግግር ያደረጉት በሰላም ሚኒስቴር የሰላም ግንባታ ዴስክ ኃላፊ የሆኑት ወንደሰን መከንን እንደገለጹት ቀደም ሲል የገለጽኩት እንደነበረው ትምህርት ሚኒስቴር በሚሰራቸው የሰላም ግንባታ ሂደት ውስጥ እንግዲህ የተለያዩ አካላትን በጋራ
በጋራና በቅንጅት በመሆን እየሰራ እንደሚገኝ ገልጸዋል። መንግስትም በዘርፍ ላይ ትኩረት አድርጎ በተለይ ሰላም በአንድ ወገን ብቻ የሚጠበቅ አይደለምና ከተለያዩ ተቋማት ጋር መስራት ያስፈልጋል። ለዚህ ደግሞ በዋናነት ይህንን የሰላም ግንባታ ስራውን ተቋማዊና መዋቅራዊ ማድረግ አስፈላጊ ከመሆኑ ጋር ተያይዞ ሰላም ሚኒስቴር ከተቋቋመበት ጊዜ ጀምሮ ከተለያዩ ተቋማት ጋር በጋራ የመስራት ስራዎች ሲሰሩ ነበር ብለዋል። ለትምህርት ቤቶችም እንግዲህ በዋናነት ትውልድን ከማነጽ አኳያ ስራቸው ከፍተኛ እንደሆነ ይታወቃል። የታነጸ ትውልድ ደግሞ በሰላም ሂደት ውስጥ የሚኖረው ሚና ከፍተኛ ከመሆኑ ጋር ተያይዞ ከትምህርት ቤቶች ጋርም የተለያዩ ስራዎች የተሰሩ መሆኑን ገልጸዋል። ከአንደኛና ሁለተኛ ደረጃ ትምህርት ቤት ላይ እንዲሁም የሰላም ክበባትን በማቋቋም የመስራት ስራዎች ወይም የተሰሩ መሆኑን ገልጸዋል። በአጠቃላይ ሰላምን ከማስፈን እንግዲህ ሰላም ሚኒስቴር እየሰራቸው ያሉ ስራዎች ከተለያዩ ተቋማት ጋር ከሚሰራ ውጪ በዋናነት ደግሞ ከትምህርት ቤቶች ጋር በትምህርት ስርዓት ውስጥ ተካቶ ራሱን ችሎ ሰላምን እንግዲህ ለማስረጽ ለትውልዱ እንዲገባው ጽንሰ ሀሳቡን በአግባቡ እንዲረዳው ለሰላም ዘብ መቆም እንዲችል በማድረግ ሂደት ውስጥ እንግዲህ በትምህርት ስርዓት ውስጥ አካቶ መስራት የሚቻልበትን መንገድም ጭምር እያፈላለገ ስለመሆኑን የገለጸው። ሌላው ደግሞ ኡመር ኢመር በትምህርት ሚኒስቴር የትምህርት ስርዓት ዴስክ ኃላፊ ናቸው። እሳቸውም እንግዲህ በተለይ ትምህርት ቤቶች እንደሚታወቀው ትውልዱ ትምህርት እንዲቀስም ከማድረግ በዘለለ ስብዕና ላይ ትኩረት አድርገው እየሰሩ እንደሆነ ገልጸዋል። በተለይ ደግሞ ስብዕናን ማስጠበቅ ወይም ደግሞ እንግዲህ ስብዕናን መቅረጽ የሚያስችል አይነት አሰራርና ስርዓት መከተል የምንችል ከሆነ የምንፈልገውን ለውጥ በተለይ ከሰላም አኳያ እንግዲህ ሰላምን በአግባቡ መረዳት መገንዘብ የሚችልና ለሰላም ዘመቆም የሚችል ትውልድን ማፍራት ይቻላል ብለዋል ማለት ነው። ይህም እንግዲህ በትምህርት ቤቶች ላይ በትኩረት እየተሰራ እንዳለ አሁን ላይ ገልጸዋል ማለት ነው። ተማሪዎች ከታች ጀምሮ እንግዲህ ከአንደኛ ደረጃ እስከ ሁለተኛ ደረጃ አጠቃላይ በከፍተኛ ትምህርት ተቋማትም ሰላም ላይ ትኩረት ተደርጎ እንዲሰራና ጽንሰ ሀሳቡን በአግባቡ እንዲረዱ በሰላም ውስጥ ወይም ስብዕናን በትምህርት ውስጥ የሚሰጣቸው ትምህርትን ከመቅሰም በዘለለ ስብዕናቸውን እንግዲህ በመቅረጽ ውስጥ ከፍተኛ ሚና ስለሚኖረው በዚህ ሂደት ውስጥ ደግሞ እንግዲህ ትምህርት ቤቶች ከፍተኛ ሚና እንደሚኖራቸው ገልጸዋል። ይህም በተለይ ከትምህርት ስርዓት ውስጥ በደንብ አካቶ መስራት እንደሚያስፈልግም ነው እሳቸውም ያነሱት ማለት ነው። አጠቃላይ በትምህርት ዘርፉ ላይ የሚገኙ አካላት ከሰላም ሚኒስቴር ባለድርሻ አካላት ጋር በጋራ በመሆን ነው ውይይቱ እየተደረገ ያለው። ለሰዓቱ ያሉ መረጃዎች ግን እነዚህ ናቸው። እናመሰግናለን መስከረም ለመረጃዎቹ። መልካም ጊዜ ይሁንልሽ። የጤና ሚኒስቴር በአሶሳ አጠቃላይ ሆስፒታል ያስገነባውን የኦክሲጅን ማምረቻ ማዕከል ተመርቆ ስራ አስጀምሯል። የጤና ሚኒስቴር የጤና ተቋማትን አገልግሎት አሰጣጥ በማዘመን አክሞ የማዳን አቅምን የማሻሻል ስራ እያከናወነ መሆኑንም ይፋ አድርጓል። ሚኒስቴሩ የጽኑ ህሙማንን ሕክምና ለማሻሻል የኦክሲጅን ማምረቻ ማዕከላትን በማስፋፋት ላይ ሲሆን በአሶሳ ሆስፒታል ያስገነባውን የኦክሲጅን ማምረቻ ማዕከል ዛሬ አስመርቆ ስራ አስጀምሯል። የጤና ሚኒስትር ዴኤታ ፍሬህይወት አበበ ባለፉት ዓመታት እንደ ሀገር 3 ብቻ የነበሩትን የኦክሲጅን ማምረቻ ማዕከላት በግልና በመንግስት ወደ 85 በማሳደግ የህክምናውን ዘርፍ ለማሻሻል መሰራቱንም ገልጸዋል። የቤንሻንጉል ጉሙዝ ክልል ጤና ቢሮ ኃላፊ ወልተጂ በጋሎ በበኩላቸው ማዕከሉ በአሶሳ ሆስፒታል በኦክሲጅን እጥረት ይደርስ የነበረውን ችግር በመቅረፍ የተሻለ አገልግሎት ለመስጠት ያስችላልም ሲሉ ተናግረዋል። የአሶሳ አጠቃላይ ሆስፒታል ስራ አስኪያጅ ጃፋር መርቀኒ በበኩላቸው ሆስፒታሉ 1.5 ሚሊዮን ለሚሆኑ ዜጎች አገልግሎት እየሰጠ መሆኑን ገልጸው የጤና ሚኒስቴር ለሆስፒታሉ መሻሻል እያደረገ ስላለው ዘርፈ ብዙ እገዛም አመስግነዋል። የዘገባው የሪፖርተራችን ጀማል አህመድ ነው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። የተወደዳችሁ ወደ ውጭ ጉዳያችን ተሻግረናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን ጦርነት እንዲቆም ሀገራት በፍጥነት ወደ ሰላም አማራጭ እንዲመጡ አሳሰቡ። የአውሮፓ መሪዎች በቤልጅየም ዋና ከተማ ብራሰልስ ስለ ጦርነቱና የታገዱ የሩሲያን ሀብቶች ወደ ዩክሬን ለማዘዋወር መወያየታቸው ተሰምተዋል። ነገር ግን ውይይቱ የሩሲያ የታገዱ ሀብቶች በምን መልኩ መጠቀም ይገባል በሚለው ጉዳይ ላይ ከስምምነት መደረስ ባለመቻሉ ለዩክሬን የ90 ቢሊዮን ዩሮ ብድር ለመስጠት በመስማማት መለያየታቸውን ዘገባዎች ጠቁመዋል። የአውሮፓ ህብረት ሀገራት ውይይትን አስመልክቶ ሩሲያ ልትወስደው የምትችለው አጸፋዊ ምላሽ ስጋት መፍጠሩም ተሰምቷል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ጦርነቱ እንዲቋጭ ፍላጎት እንዳላቸውና ሩሲያን ማስቆም የሚችለው የምዕራባውያን ተጽዕኖና የአሜሪካ ጣልቃ ገብነት ነው ማለታቸውም ተሰምቷል። ዘገባው የቢቢሲ ነው።
በሌላ የውጭ ዜና ተርኪዬ ሁለተኛው ምዕራፍ የጋዛ የሰላም ድርድር እንዲጀመር ጥረት እያደረገች ስለመሆኑ ተገልጿል። ከአንካራ የወጣው መረጃ በጋዛ ሰላም ለማስፈን የተካሄደውን የመጀመሪያ ምዕራፍ ድርድር ተግባራዊ አለማድረግ ቀጠናውን ለማረጋጋት የሚደረገውን ጥረት የሚጎዳ ነው ይላል። የተርኪዬ የውጭ ጉዳይ ሚኒስትር ሃካን ፊዳን ሁለተኛው ምዕራፍ የጋዛ የሰላም ስምምነት አለመጀመር ጦርነቱ ተስፋፍቶ በቀጠናው የሚገኙ ሀገራትን ጭምር እንዲጎዳ የሚያደርግ ስለመሆኑም ገልጸዋል። የውጭ ጉዳይ ሚኒስትሩ የሰላም ስምምነቱን ለማስቀጠልና ቀጠናውን ለማረጋጋት ተርኪዬ የተቻላትን ሁሉ ጥረት እንደምታደርግ መግለጻቸውን የዘገበው ደግሞ ቲአርቲ ወርልድ ነው።